የኔ ጥያቄ ምንድነው? አለ ብሎኝ ነበር አማርኛው ትርጉሙ ሰው ግልጽ እንዲሆንለት መጀመሪያ ተረጋጋ። ዮሐንስ ራእይ ምዕራፍ 3 ቁጥር 14 ያለውን መጀመሪያ በግሪኩ ትከፍትና አንብብልን። በግሪኩ አንብብልን። ከዚህ ወንድሞችም አሉ ምናምን አንተ እንደምትለው የመጀመሪያ ፍጥረት ክርስቶስን የመጀመሪያ ፍጥረት እንዳለው አድርገን ያቀረብከው እንደዛ እንደሚል አይነት ትርጉም ካለው ታሳየንና እዛዚህ ደግሞ መጽሐፉ እየታየ ደግሞ ይተረጎማል። ችግር የለውም። አሁን አንተ ቪዲዮውን ክፈት፣ መጽሐፍን ክፈት፣ ግሪኩን ክፈትና መጀመሪያ ያሳየን። ከዛ እዚህ መምህራንም አሉ የሚያስተምሩ ይሆናል ማለት ነው። እሺ አንድ ጊዜ ያው አሁን እኔ አንድ ስልክ ነው ያስኩትኝ። ይሄን ያነሳውበት ምክንያት አማርኛው በትክክል አንድ የኔም ላውራ። አሁን እባክህን ላውራ፣ እባክህን አስወራኝ። ሌላ ርዕስ አይደለም። መጽሐፉ ከፍተህ እባክህን አስወራኝ፣ እባክህን አስወራኝ፣ እባክህን። አሁን አንተ ስታወራ ጸጥ ብዬ ነው የሰማሁት። ልሳሳት አዳምጠኝ። ቢበዛ በሰከንዶች ነው የማወራው። እሺ ሚውት አድርግ። እሺ ይቅርታ ወንድሜ። እሺ እኔ ይሄንን ሐሳብ ያነሳውበት ምክንያት ከምን ተነስቼ ነው? የእንግሊዘኛው ደካማ ነው፣ የአማርኛው ትርጉም ከእንግሊዘኛው በጣም ትርጉም ያው ዩ የሚለውን ሐሳብ እንግዲህ አንስቶ በጣም ብዙ ሐሳብን አብራርቷል። የእንግሊዘኛው ነው ደካማ ነው ስላለ የአማርኛው ትክክለኛ ትርጉም የተረጎም ነው የሚል ሐሳብ መጣ። የአማርኛው ትክክለኛውን ትርጉም ተርጉሞት ከሆነ ብዙ ማብራሪያዎች ሄደን ማየት እንችላለን። ለምሳሌ ብያነሳውት አንደኛው ትልቁ ፎልስ የሚያደርገው ምን የሚለው ሐሳብ ነው? በመጀመሪያ የሚለው ላይ ዮሐንስ 1:1 አማርኛው እግዚአብሔርም ከእግዚአብሔር ጋር ነበር የሚል ትርጓሜ ነው የሰጠው። የግሪኩ ግን ይሄን አይነት ትርጓሜ አይሰጥም ትክክለኛው። ስለዚህ የአማርኛው በትክክል የተረጎመው ካልከኝ ይሄንን እንዴት ሊሳሳት ቻለ የሚል ነው። እኔ አሁን አማርኛው በጣም ልክ ነው የሚል ሐሳብ ስላነሳ ብዬ ነው ወደ ግሪኩ እንሂድ ያልኩበት ከዚህ ተነስቼ ነው። አሁን ይበቃል። እኔ አሁን ያላልኩት ነገር አትናገር። አንደኛ ነገር እንግሊዝኛው ስህተት አለው አልወጣኝም። አማርኛ ስናወራ 10 ጊዜ እንግሊዝኛ ስትል እንግሊዝኛ እኮ ከአማርኛ አንጻር ደካማ ነው ብዬ አንድ ምሳሌ ነው የሰጠሁት እንጂ ዩ የሚል ቃልም ልንተረጉም አልገባንም። ስለዚህ አሁን ኢዮብ ከላይ ተደርጓል። ኢዮብ ወይም መጽሐፍ ክፈትልህ ወይም እሱ መጽሐፉን ይክፈትና ግሪኩን እያነበበ ዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ ያለው ቃል በቃል ክርስቶስን የመጀመሪያ ፍጥረት ካለው እንየው። ወይም አንተ ራስህ ክፈት። አሁን ወደ ሌላ ቃል አያስፈልግም። እንደዚህ ነበር እንደዚህ ወጣ የሚባል ነገር የለም። ቀጥታ ወደ ዋናው ትርጉም። አሁን ጊዜ አንግደል። አይ አሁን ክፈት። አንተ ስታወራ አዳምጥ። ይቅርታ ይሰማል? አንተ ስታወራ ሰማሁህ፣ እሰማለሁ። ቋንቋ ነገርኩህ። በእንግሊዘኛው አሳየው፣ በአማርኛው አሳየው። አንተ ግሪክ ትችላለህ? እኔ እሰማለሁ እንዴ ጋይስ? ያውን ትሰማ? እሺ ያው እስቲ አውጣውና ግሪኩንም ዮሐንስ 1 ላይ እንዲሁም ራእይ 3:14 ላይ ያለውን ስላልክ አንተም ግሪኩን የምትችል ከሆነ እስቲ አብራራለና ግሪኩንም አሳየን። ከዛ የምንሰጠው ምላሽ እንሰጣለን። ትልቁም ላይ ስለሆንክ ይመቻል። አይ ቲንክ ካላችሁ ግሪኩን አሳዩ። እኔ ምን እንደሚል አሳያችኋለሁ ማለት ነው። ምን ይላል ዮሐንስ 1 ላይ ግሪኩ? ብታወጣው ነበረ ጥሩ። ብታወጣው አሳየን። አይታ አይደል እንዴ? ማለት ስለምታውቀው ነው እያወራ ያለው አይደል? አይ አሁን ባወራለህ ምንም ጥቅም የለውም። መረጃ ከመረጃ የወይ ተሳሳተ ነው ትላለህ፣ አይደለም ትላለህ። ብታወጣልኝ ግን አሳየን ነበር። ቆይ አንዴ ወዳጅ እንዳልሆነ የአማርኛው ትርጉም እስካሁን ስታወራ የነበረው እኮ ልክ ነው ልክ አይደለም የሚለውን የሆነ እንትን እየሰጠን አይ በቃ ልክ አይደለም አታውራ እየተባልክ አይደለም፣ እያወራ ነው እስካሁን። ስለዚህ አሁንም የምታውቀውን ስትነግረን እያወራ ነው፣ አዲስ ነገር አይደለም። ስለዚህ የምታውቀውን አንብቤ ያለው ካልክ እሱን ንገረን። ከዛን ኢየሱስ ክርስቶስን የመጀመሪያ ፍጥረት ያስብለዋል ወይ የሚለውን እናያለን።
ፖዝ ሆነሃል። እሺ እስኪመለስ በራሳቸው መጽሐፍም አማርኛውም ግልጽ ነው። መምህርም እንዳሉት ምንጭነቱን ነው የሚያሳየው፣ ወይም ደግሞ አስቀድሞ የነበረ መሆኑን ነው የሚያሳየው። የዮሐንስ ራእይ ማለት ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ ያለው ከፍጥረት መጀመሪያ የሚለው መጀመሪያ የተፈጠረ ነው ማለት አይደለም። ይህን በራሳቸው መጽሐፍ ማሳየት እንችላለን። የራሳቸውን ማለት አዲሱ መደበኛን ማለት ነው። ግን ደግሞ ዮሐንስ ወንጌል የክርስቶስን የመጀመሪያ ፍጡር መሆን ያሳያል ያለው በጣም እንትን ስለሆነ እሱን ትልቅ ስህተትም ስለሆነ እሱ እንዲያሳየን ማለት ነው። ግን የዚህን ላሳያችሁ። ያው አዲሱ መደበኛ ነው ይታያል አይደለም? እንዲህ ነው የሚለው በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነ የእግዚአብሔርም ፍጥረት ምንጭ የሆነ እንዲህ ይላል። አስገኝ የሆነ ማለት ነው። የእግዚአብሔር ፍጥረት ምንጭ የሆነ ሲል እግዚአብሔር የፈጠረውን ፍጥረቱን ሁሉ ያስገኘን ምንጭ ከሆነ አስገኝ ነው። ስለዚህ ያስገኘ ለማለት ነው ብሎ አዲሱ መደበኛም ይተረጉማል። የኛም ግልጽ አማርኛ ነው እና ከቻልክ ግባና ዮሐንስ ወንጌል 1 ላይ ያመጣውን ነገር እስቲ እናየዋለን ማለት ነው። ቀጥሉ። ጆዋ ዊትነስ ነውና ግሪክም የሚያውቀው አይመስለኝም። ዝም ብሎ ነው ሲፈክር የነበረው። አምጣ ሲባል ጠፋ በዛው። ብቻ ከመጣ ይምጣ፣ ካልሆነ ግን ማውራትም ይቻላል። ሌሎችም ካሉ መወያየት ይቻላል። ቴንኪዩ ገይተዋል እንደሚታወቀው ጆቫዎች እና የራሳቸው ያንንም ይዞ ከሆነ ምን እናደርጋለን? ወደ ጥንታውያን ወደ ክታባት ላይ እየተሄደ እያመሳከረ ማለት ያ ጽሁፍ የሚያመጣው ጽሁፍ የራሱ መጽሐፍም ካለው ማለት ነው በጥንታውያን ጽሁፍ ውስጥ የሚታወቅ ነው ወይ የሚለውን እያመሳከሩ ማየት ነው። ከዛን ፈጽሞ የወደቀ ሐሳብ መሆኑን ማየት ይቻላል። እንዲሁ ዝም ብሎ ግን በጨበጣ የሚሆን ከሆነ ከባድ ነው። ይላል አንጣ ሲባል አይ አይመቸኝም ምናምን ከሆነ ምንም ችግር የለውም። ሙስሊሙም መጥቶ እኮ ሚለውን ይላል አይደለ? አሳይ ሲባል ነው ዋናው ነገር ማሳየቱ ነው። እኛ ደግሞ ጥንታዊ ቤተክርስቲያን አባል እንደመሆናችን ጥንታዊ የሆነ ነገር ነው የምንፈልገው። ማለት ዘመን አመጣሽ ትምህርት ላይ የመቀበል እንትንም የለብንም። ጥንታዊት ቤተክርስቲያን አለችን። ግዕዙም በጣም ጥንታዊ ነው። ከአንዳንድ እንግሊዘኛዎችም የቀደመ ከእንግሊዘኛውም የቀደመ ትርጓሜ ነው ግዕዙ ማለት ነው። ግሪክም ላይ ሲኬድ እንደው ዝም ብሎ ግሪክ ስለተባለም አይደለም። ግሪክም ሆኖ እርስ በርስ አንዱ ግሪክ ከአንዱ ግሪክ የተለያየ እንትን ያለው አለ እና ራሱን የቻለ ጥናት ይፈልጋል። ግሪክ ስለተባለ እንግሊዘኛ ስለተባለ ግዕዝ ስለተባለ ብቻ የሆነ ዲቤቱን እናሸንፋለን ማለት አይደለም። ራሱን የቻለ ጥናትም ስለሚፈልግ ልላችሁ ነውና ቀጥሉ። ሰላም እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን። የረጅም ጊዜ ወዳጄ አለን። እግዚአብሔር ይመስገን አለውልህ። አዱናቅ ወደ 5 ዓመት ምናምን አይደለ? እሺ ይሆናል። 5 ዓመት 3 ዓመት 4 አይ ቲንክ 5 ዓመት ወይ 4 ዓመት እንደዛ ጠፍታችኋል። አለን
እሺ እንዴት ነህ? ፀጉርሽ ተላጨሽ? ኧረ እየሳብኩት ነው መምህርዬ፣ ግን እየሄደ ለምን አልገባም? ስቤው እኮ ነበረ። እኔ አሁን የታል ነበር? ተባድሩት ኔትወርክ መሰለኝ የሚያስወርድ ሊዮባንም አውርዶታል። ፕሮቴስታንት ነው መሰለኝና ኢዮባ ብትቀጥል ደስ ይለኛል ከሱ ጋር ያኛው ወንድማችን እስከሚመጣ። ኢዮባ ይመችሃል? እንኳን ደህና መጣ ብለናል መጀመሪያ። እሺ ሰላም ብያለሁ። እሺ እስኪመጣ ትንሽ እናወራና አዩ ደስ ይለኛል። እሺ አናሲሞስ አለ። እንዴት ናችሁ? ሰላም ለእናንተ። እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? እኔ ፕሮቴስታንት አላችሁኝ? ያው ጴንጤ ነኝ። የትኛው ዲኖሚኔሽን? ዲኖሚኔሽን ምንድን ነው? ዲኖሚኔሽን የምታመልክበት ቸርች አባል የሆንክበት ቸርች ማለት ነው። መካነ ኢየሱስ፣ መሰረተ ክርስቶስ ምናምን እንደዚህ ሙሉ ወንጌል የተለያየ ቦታ ነው። ሙሉ ወንጌልና መሰረተ ክርስቶስን ያው እቀበላለሁ። ሁለቱም አንድ ናቸው እንዴ? አይ ለኔ አንድ ናቸው ማለት ሁለቱም አንድ ናቸው። ወንጌልናት መሰረተ በምን በኩል ለምሳሌ በጣም ተቀራራቢ ነው። እሺ ለምሳሌ ጥምቀት ላይ ያላቸው ትምህርት አንድ ነው? ጥምቀት ላይ አንድ ነው ትምህርታቸው። ተቀራራቢ ነው የሁለቱ። ተቀራራቢ ነውና አንድ ነው፣ መካከል ልዩነት አለ አይደለ? አንድ ቢሆንማ ሙሉ ወንጌል ትሆን ነበር። መሰረተ ክርስቶስ ኦር ሙሉ ወንጌል መሰረተ ክርስቶስ ትሆን ነበር። የተለያየበት እኮ ስለዚህ አንድ አይደለም ማለት ነው። ያላቸው ተልእኮ አይደለም፣ አንድ አይደለም ማለት አይደለም። አንድ ነው ማለት የሚያነሳልህ ነገር ነው። አሁን ልዩነት የሚፈጥር ካለ ነው አንድ ያልሆነው እንጂ የሚያነሳልህ። ለምሳሌ አንድ ነገር አንድ ቴሌቪዥን ገዝተህ ስለ ምስሉ ጥራት ካወራ ሌላው ስለ ስፒከሩ ጥራት ትኩረት የሚያደርግ ከሆነ የተለያዩ ናቸው ማለት አይደለም። ምስሉም ስፒከሩም ጥራት ያለው ሊሆን ይችላል፣ ልክ ሊሆን ይችላል። ምስልና ስፒከሩ ላይ ችግር ላይኖር ይችላል። አንድ አናሲሞስ ምስልና ስፒከር የተለያየ አገልግሎት ነው ያላቸው አይደል? ስለ ስፒከር ስናወራ ስለ ድምጽ እያወራን ነው። ስለ ምስል ስናወራ ስለ ስክሪኑ እያወራን ነው። ስለዚህ ሁለቱ በተለያየ አገልግሎት የሚታወቁበት ነው ማለት ነው። ሁለቱም በአንድ ላይ ሊያገለግሉ ይችላሉ፣ ግን አንድ ናቸው ማለት አይደለም። ስፒከር ነው፣ ስክሪን አይደለም። ስክሪንም ስክሪን ነው እንጂ ምስል ማሳያ ነው እንጂ ድምጽ ማውጫ አይደለም። ስለዚህ የተለያዩ ነገሮች ናቸው። ምሳሌ አይገጥምም ልል ነው። ስለ ጥምቀቱ ሳነሳለ ቆይ አንዴ፣ ስለ ጥምቀቱ ሳነሳለ ለማውራት ነበር የገባሁት። ዮባ ደጋግሜ እንዳላቋርጥ በርሱ ላይ እንድናወራ መስሎኝ ነበር እንትኑ የገባሁት። የጥምቀት ትምህርት ነገረ ክርስቶስ አይደለም ወይም ከነገረ ክርስቶስ ጋር እያያዝም። ያው መቼም ክርስቶስ ለምን ሰው ሆነ የሚል ጥያቄ ጠይቀህ መልሱ ሊጠመቅ ካልሆነ ሊጠመቅ ከሆነ ጥምቀት ላይ እናውራና እንግባበት። አይ ለመጠመቅ ነው ሰው ነው የምንል ከሆነ እንደዛ እናውራ። ካልሆነ ግን ወይ ከርሱ ውጪ እናውራ ብለን እናውራ ለጊዜው።
ችግር የለውም። ስለ ጥምቀትን ብናወራ ችግር የለብኝም። ግን ካለን ሰዓት አንፃር በቃ ችግር የለውም። አውርቼ ልውረድ። አይ ስለ ጥምቀት ብታወራ ችግር ከሌለብህ ስለ ጥምቀት እናወራለን። እሺ የሁለቱ ቸርቾች ትምህርት ጥምቀት ላይ ያለው ትምህርት አንድ ነው ወይስ የተለያየ? ጥምቀት ላይ ያለው ትምህርት የተለየው የሌላ ቤተ ክርስቲያን ትምህርት ነው። ይሄኛው አንድ ነው። የሁለቱ አንድ ነው። ምንም የሚለየው ነገር የለም። የሁለቱ አንድ ነው፣ የሚለየው ነገር የለም። እሺ ምን ቸርች ነበር ያልከኝ አንተ? መሰረተ ክርስቶስ ነው አንተ ነህ እኮ ያልከኝ። እሱን ሁለቱንም ቸርቾች የጠራኸው ያንተ ቸርች አንተ ያለበት። ኧረ እኔ ቸርች ሁለቱም ውስጥ የለውም። እሄዳለሁ ነው ያልኩህ፣ እካፈላለሁ፣ ትምህርታቸው ይስማማኛል ነው ያልኩህ የሁለቱም። እሺ ችግር የለውም። መሰረተ ክርስቶስና ሙሉ ወንጌል ስለ ጥምቀት የሚያወሩትን እናንሳና ከዛ አንድ ነው አንድ አይደለም የሚለውን አንተ በመጽሐፍ ቅዱስ ታሳየናለህ ማለት ነው። እና አገባኝ ለምሮ ማሳያች ስለነሱ ላወራ ነው እንዴ? አንተ ታሳየናለህ። ሄደ የምታመልከው እሺ እንደሚለያ የምጠመቀው ዛር ለማ እየሄድኩኝ ያሳያለሁ። እሱን ችግር የለውም። ምን ያሳያለሁ እኔ የተጠመቃለህም አይደለም ጥያቄ ወዳጄ። ትምህርታቸው ስለሚስማማኝ ነው እዛ መሄደው ብለኛል አይደለ? ከተስማማ ስለተስማማ ትምህርት አውራ ስትባል ሊደብር አይገባም መቼም። የሚደብረኛል እንጂ የተስማማኝ ሁሉ አላወራም። ለምን ይደብርሃል? በዛ ላይ ገደማ ለምን ይደብርሃል? የሚታወቅ ነገር ሁሉ ችግር የለውም። እሺ አንዴ ታውቀዋለህ የሚለው ራሱ ለኔ ጥያቄ ነው። ምክንያቱም ብታውቀው ኖሮ በድፍረት አንድ ነው ባላልክ ነበር። አንዴ ግን የእምነት መግለጫቸውን አውጥቼ ላሳየ መጀመሪያ እንዳትወጣ አደራ። የእምነት መግለጫቸውን አይደለም ያኛውን አታሳየኝም? አጠቃላይ አስተምሮ ያለበትን የእምነት መግለጫቸው እነሱን አያውቅልም እንዴ? ማለት ዲቴል አያብራራም ብዬ ነው። አውጣና አሳይኝ። እሺ ከተመጣጣና ያለው ማን ነው? ዲቴል አያብራራም ያለው እኔ ነኝ። ማን አለ እዚህ ጋር? አንዴ ቆይ እየከፈትኩ። እሺ ችግር የለውም። አንዴ ታገሰኝ። ፒዲኤፍ እስኪ ከፍትልኝ ነው። እሺ ኔትወርኳ ስላዛገችኝ ነው። ከፍታልኛለች። አሁን አሳያለሁ። እሺ አናሲሞስ አለ? ጥምቀት በረከት ያስገኛል ብለህ ታምናለህ? ምን አይነት በረከት? ለምሳሌ ምንም አይነት በአንተ ማብራሪያ በረከት ያስገኛል ብለህ ታምናለህ? እኔ እግዚአብሔር ከኛ ድርጊት ወር ደግሞ የሆነ ነገር ካዘዘን በኋላ ያን ስናደርግ የሚሰጠን በረከት አለ ብዬ አላምንም። እግዚአብሔር በረከት ጸጋ ነው ብዬ ስለማመን ጥምቀትም በረከት ያስገኛል ብዬ አላምንም። ያስገኛል ብዬ አላምንም። እንግዲህ ኦኬ እሺ አንተ ታምናለህ? አይ ስለኔ እምነት አይደለም የምናወራው፣ መጀመሪያ ስለናንተ ስለሆነ ልጠይቅህ እንጂ። የኔንማ አስረዳለሁ። የኔ ከዛም ባለፈ ጥምቀት ላይ ያለኝን እምነት እነግርሃለሁ። ግን አንዴ እሺ ይታያል። የሙሉ ወንጌል ቤተክርስቲያን የመሰረተ እምነት ነው ማለት ነው። እሺ ወደ ገጽ 203 ልውሰድህና እሺ ይታያል።
ይታያል። አሁን ሰዎች በአምልኳቸው ውስጥ የሚለው እየታየ ነው። እሺ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚፈጸም ነው ይላል። ታምንበታለህ? ይሄን አናሲሞስ ታምንበታለህ ወይ? ምኑን? አሁን ያነበብኩትን ምን እየሰማህ አይደለም እንዴ? እየሰማሁ ነው። አሁን በጣም ጨለመ እንትን ፕሮፋይል። አንድ ኤግዛክት አንድ ቦታውን ብቻ ነገረኛ። ሳነብ አልሰማም። እሺ ገጽ 203 እሺ ሳነብ አልሰማህም? ሰምቻለሁ ትንሽ። ታዲያ ለምንድን ነው እሱ ምን የምትለኝ? ኖ አይ አንድ የምትፈልገውን ብቻ ጥያቄ ለምን አትጠይቀኝም? ማንበቡላ እኮ አልተገባህም ነበር እኔ ያለው እዛ ጋር። ያው ይሁን ስላልክ ነው። የተለየ ጸጋና በረከት አያስገኝም፣ የጌታ ትእዛዝ ስለሆነ ብቻ እንፈጽመዋለን ይላል አልኩ። አያስገኝም ይላል። ማን ነው የሚለው እሱን? አያስገኝም የሙሉ ወንጌል የእምነት መግለጫ። እኔስ ምን አልኩ እኮ? ይሄንን ነው ወይ የምታምንበት አልኩ። አዎ እግዚአብሔር ለኛ ምንም ነገር ያደረግነው ይዞ አይመልስም ነው የምልህ። እሺ እና ባደረግነው ልክ አይደለም። ምንም ጸጋ አይሰጠንም። ይሄኛው ይታያል ስላደረግን ጸጋ ፍሪ ጊፍት ነው። እሺ ይሄኛው ደግሞ ይታያል። ይሄ ደግሞ ኤምኬሲ ነው፣ መሰረተ ክርስቶስ ማለት ነው። ይታያል ወይስ ራቀ? የሴፍትኔት መረጃ ብለ እሺ ሴፍትኔት ላይ ነው። እሺ ላንብበው። ለማንኛውም የኤምኬሲ ደግሞ ምን ይላል? የውሃ ጥምቀት ይላል። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን፣ ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ ከአብ ከወልድ በአብ ወልድ በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚያከናውነው የቤተ ክርስቲያን አባልነት የሚያስገኝ ቅዱስ ስርዓት መሆኑን ታምናለች፣ ታከናውናለች ይላል። አናሲሞስ አለ። የጌታ ቤተ ክርስቲያን አባልነትን ያስገኛል ትላለች። ታምናለህ? በጣም ጥሩ። አባል መሆን ማለት ምን ማለት ነው? ናቃለሁ። አሁን እኔ የማውቀው የውሃ ጥምቀትን የተረዳውበት መልኩ ምን እንደሆነ ታውቃለህ? አባል ማለት ምን ማለት እንደሆነ አታውቅም? አይ አላውቅም ብለህ ነው? ብዙ ነገር አውቃለሁ፣ ግን አሁን ምን ያደርግልናል ከእርሱ ጋር? ታዲያ ምንድን አካል እንትን ነው ብልት መሆን ሚዩት አድርግ መሰለኝ። ቆይ ቀስ በላ ልጨርስ። ሚዩት አድርግ በእናትህ። ምን ድራማ ነው እንዴ ያስከው? ማብለኝ ያደርጋል። አላውቅም ምን ያደርግልኛል ትላለህ። መልሰህ ደግሞ በልበል በቃ ቀጥል ከሌላ ሰው ጋር። ይሄ ህፃን መጫወቱ ያስፈላጊ መስሎ አይታየኝም። 60 ሰው አስቀምጦ አላውቅም ምን ያደርግልኛል ትላለህ። መልሰህ ደግሞ አታውቅም ሽማግሌ መጫወቱ ብዙ ነገር አውቃለሁ ምናምን ትላለህ። ቀጥሉ በቃ። አናሚኖስ እንዴ አክብረን እያወራን። አይ ስነ ስርዓት ያዝ። ስነ ስርዓት የሚባል ነገር አለ። በነገራችን ላይ አንዳንዴ ሰዎች ሲያከብሯችሁ ስነ ስርዓት የሚባል ነገር አለ። በጣም መረጃ እያወጣለህ አንተ በጣም እያሾፍክ ነው። አናኒሞስ ተረጋጋ። እሺ አክብረን እያወራህ ነው። ብታከብረን ደስ ይለናል። አንዳንዴ ስርዓት ይኖራችሁ እንዴ። ለአንተ መረጃ እያወጣለህ እያሳየህ አንተ በጣም ታሾፋለህ። ስለዚህ ስለ ስርዓት ይኖር።
ስለዚህ ከሌሎች ጋር ቀጥል እዩዬ። በጣም ይቅርታ። አንዳንዴ ክብራችሁን ባትጥሉ በራሳችሁ እጅ ደስ ይለናል። እግዚአብሔር በሚያውቀው። ኖ ና ብላችሁኝ ነው እኮ የመጣሁት። አንተ ነህ እየተማርክ ያለው ከማንም በላይ ማርያምን መስፍኔ ስላላወቅ እንጂ አሁን እኮ አዳምጠኝ። እኔ በፍቅር ነው የማወራ። ያደረከው ነገር ቢያንስ ስለ ወንጌል ነው እየነገረ እያስረዳ ነው። ሁላችንም እየተማርን ያለ ነው። አንዳንድ ጊዜ የመጣውንም ነገር አልቀበልም ለማለት እንኳን ምክንያት ሊኖረን ይገባል። ምክንያት አሁን ኢዮባ የሚያመጣውን ነገር አንተ በምክንያት መመለስ ይጠበቅብሃል። በአሽሙርና በሚቀረድድ ቃል ግን ስትናገር ኢትዮጵያውያንን ሁላችንም አማርኛውን እናውቀዋለን። ከትህትና ሲወጣ ፈን የሚያደርግ ነገር እንኳን በራሱ ወስ ሲኖረው ነው ደስ የሚለው። አሁን ያንተ ደረቅ አማርኛ ነው። ለዚህም ለዛም የሚሆን አይደለም፣ የሆነ አሰልቺ ነገር። ስለዚህ ካላወቅ ስለ ሙሉ ወንጌል አሳየ፣ ስለ መሰረተ ክርስቶስ ደግሞ እያሳየህ ነው ያለው። ስለዚህ ሁለቱም ጋር እስማማበታለሁ ብለህ ሐሳቡን ያመጣው አንተን ከኛ ይልቅ አንተ ትማርበታል። ምክንያቱም ችግርህን ነው እየጠገነልህ ያለው። ስለዚህ በፍቅር አውራ። ያልተረዳውን ነገር እኔ አላቅም ብትል ምንድነው ችግሩ? ቅዱስ ጳውሎስ እንኳን እኔ አዋቂ ነኝ አላለም። ስለዚህ ይሄ ልክ እናንተ ቤት የምናየውን በሽታ እዚህ ጋር አትጠቀሙ። አይጠቅምህም። የማይጠቅም ነገር አይጠቅም። ስለዚህ በትህትና አውራው ይጠቅምሃል። ለኛም ጥሩ መማር ነው እያገኘን ያለ ነው። ስለዚህ በፍቅር አድርገው። አናሲሞስ የእግዚአብሔር ቃል ላይ መሳለቅ ጥሩ አይደለም። እሺ መስፍኔ እንደዛ አላደረኩም። ምን እንኳን ያደረኩት ምንድነው የገባውበት ስለ ክርስቶስ ለምን ሰው ሆነ የሚል ርዕስ ነው የሰጣችሁኝ ነው። እሱ ላይ እንዳልመልስ ስለ ጥምቀት አወራ። ይሁን እሺ ችግር የለውም። ስለ ጥምቀት እንወያያለን። ሙሉ ወንጌል አሁንም ቢሆን ቆይ ወደ ጥምቀትም ቢሆን ችግር የለብኝም አልክ። ኢዮባ ደግሞ እሺ አለና በቃ አንተ ፈቃደኛ ኮንክ ብሎ ከጥምቀት ጀመረ። እሺ አንድ ነገር ነቀላችሁት። በቃ ካልሆነ ቢወጣ ይሻላል። ፍሪደም ወይ ሜሽ እንዴት አረፈድ እናንተ ብያለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። መኖር ደግ ነው። ደስ ይላል። አሜን። ያው ኢዮባ ስላለ ከሱ ጋር ትቀጥላለህ፣ ግን በፍቅር እኛ መጠቀም ስለምንፈልግ አክብሮት ባለበት። በእርግጥ ክፉ ነገር አላይብህም። ያው እኔ ቤት ላይ ያየውብህ ነገር የለም። ስለዚህ ያው በመከባበር ወንጌል ነውና በፍቅር መልካም። እሺ እኔ እንኳን አገባቤ ጥያቄ ኖሮኝ ነበር። እንደው ማን ነው ከአንዳችሁ ብትመልሱልኝ ከቅንነት የመነጨ ነውና እሱም ባቀርብ ደስ ይለኛል። ሊመልስ የሚችል ሰዎች ስላለ ጠይቅና እኮ አው ያስፈቀደ አይ ፈቃደኝነታቸውን ጠይቅና ጠይቃሉ ትጠይቃለህ። ኢዮብን ያው ፈቃደኝነቱን ጠይቀው። ያው እኔ ፐርሰናሊ ሰዎችን እንዲያድርጉ ማለት ስለማልችል ወይ ሰላም ላንተ ብያለሁ። ስላየው ግን የመጀመሪያውን ብጨርስልን ኢዮብዬ ካላስቸገርኩ የመጀመሪያውን አስተምሮ ብጨርስልን ለኛ ጥሩ ነው፣ ይጠቅመናል። የመጀመሪያው እሺ መስፍኔ እቆያለሁ። እኔ በቃ ችግር የለውም ይጨርስና እቆያለሁ። አስገቢው ማርያም የፍቲ ሞዴሬተር የለኝም። ሄሎ ሞዴሬተር የለኝም። ታቡት ቆይ ለምንድን ነው እዚህ ቤት ሞዴሬተር የለኝ ትላለህ? ሳቡት ያጀማ
እሺ እሺ ኔትወርክ እያስቸገረኝ ስለሆነ ነው። እሺ አንድ ጥያቄ ጠይቀኝና ከሰራልኝ እንቀጥላለን፣ ካልሆነ መልሼ ልወጣለሁ። ተባረክና አክቹሊ ጥያቄ እንደው እንትን ይሄ ዘወትር ጸሎት ላይ አለ አይደለ? በሰላም ቅዱስ ገብርኤል ሰላምታ ሰላም እንልሻለን ብሎ የሚቀጥለው ይሄ የሚጸልየው ጸሎት አዘይንድ ምን ይላል? ኃጢአታችንን ያስተሰርይልን ዘንድ ለልጅሽ ለምኝልን የሚል አይነት ሐሳብ ያነሳል። ምናልባት ካየኸው ካልተሳሳቱ። እሺ ልክ ነኝ አይደል? አሶ ኃጢአታችንን ያስተሰርይልን ዘንድ ለምኝልን የሚል ሴንስ ካለ ኃጢአት ማስተሰረይ የሚለው ቃል ኃጢአትን ይቅር ማስባል እንደማለት ነው አይደለ? አይ ለክርስቶስ ይቅር ማለትን ነው የሚያሳየው። ያስተሰርይልን የሚለው ይሰርይልን ሲሆን ነው። ያስተሰርይልን ካለ ግን እንደዛ አይመጣም። ምክንያቱም ይቅር ይለን ዘንድ እሺ አውጣና ሳይኛ ግዙ። ኦኬ አይ አማርኛውን ያየሁት እኔ። አይ ያስተሰርይልን ዘንድ የሚለው ግዕዝ ነው። ማስተሰረይ በግዕዝ ነው። ለክርስቶስ ይቅር ማለት ነው የሚያሳየው። የዘወትር ጸሎት ያለው ካለ አንድ ያውጣልንና ጥያቄ ስለሆነብኝ ነውና፣ ምክንያቱም አሁን ለምሳሌ ያክል ወንጌላት ላይ ስንሄድ ኃጢአትሽ ተሰርዮልሻል ይላል ክርስቶስ ራሱ አይደለ? ኦኬ አይሰማም? እሺ አሁን ተሰምታል። ይኸውልህ ያስተሰርይልን ዘንድ የሚለው ግዕዝ ነው አልኩ። ለክርስቶስ ይቅር ባይነቱን ይቅር ማለቱን ነው የሚያሳየው አልኩ። አማርኛው ላይ ሄደህ ስትመለከተው ደግሞ ይቅር ይለን ዘንድ ከልጅሽ ለምኝልን ነው የሚለው። ይቅር ይለን ዘንድ ግልጽ ነው ይላል። ኦኬ እንደዛ ከሆነ መልካም። አይ ጥያቄ ስለሆነብኝ ነው ያመጣሁት፣ ምክንያቱም ከክርስቶስ ምልጃ ጋር ስለሚገናኝ ይሄ ማስተሰረይ የሚለው ቃል ለዛ ነው ያመጣሁት። እንደዛ ከሆነ ግን ምን ያገናኛል? ምክንያቱም ማስተሰረይ የሚል መልካም ምን ያገናኘዋል ካልን ማስተሰረይ የሚለው ቃሉ በራሱ ያስተሰርይልን ዘንድ ካለ ኦሬዲ ማስተሰረይ ማለት ይቅር ማስባል እንጂ ይቅር ማለት የሚለውን አይወክልም። ማስረጃ ቃሉ ራሱ ነው እንዴ? ማስረጃ ቃሉ አማርኛ ቆይ ቃሉ አማርኛ ይሁን ግዕዝ ሳታቅ ቃሉ ነው ትላለህ። አሁን የሚያስቸግረው ነገር ማያውቁት ነገር ላይ እንደዚህ በድፍረት መናገር ነው። ቃሉ አማርኛ ይሁን ግዕዝ እኮ አላወቅኩም ማለት ግን ይሄው ቃሉ አልክ። አንተ እንደመሰለህና የሆነ ስሜት እንደፈቀደላ አይተረጎምም። መቼም ግዕዝ ነው። ስለዚህ ለምትለው ነገር ማስረጃ ልታመጣ ይገባል። ይሄው እኛ ቤተክርስቲያናችን ስተረጉም እኮ አልኩ ያስተሰርይልን ዘንድ አሳስቢልን ወይም ለምኝልን የሚለውን ይቅር ይለን ዘንድ ብላ ተርጉመዋለች። አይ አይደለም እሱ ለምኖ ነው ይቅር የሚያስብለው ምትል ከሆነ ደግሞ የግዕዙን ማስረጃ አንጣ። እየጠበቁ እሺ አሁን ልናገር ዮባዬ። ማስረጃ እየጠበቁ ነው። ኦኬ አሁን እጄ ላይ የለም የዘወትር ጸሎቱ። ለዛ ነው አውጡት ያልኩት፣ ስራ ቦታ ስለሆንኩ ነው። የዘወትር ጸሎቱን እኮ ነገርኝ። ታዲያ ለምን ትቆጣለህ? ጀስት ኢኩዌሽን እኮ አይደለም ኩዌሽን ከኔ ላይፍ ጋር። አዎ እሱን መለስኩልህ እኮ። እሱን ስመልስልህ ምን አልክ መሰለ? እሱን ከመለስኩልህ በኋላ ከምልጃ ጋር ስለሚገናኝ ነው ስትል እንዴት ተገናኘ አልኩ። ምትረሳ ከሆነ ላስታውስህ። የተገናኘውማ ያስተሰርይልን ዘንድ ማለት ይቅር ያስብለን ዘንድ ማለት ነው አልከኝ። አየህ ኩዌሽን አይደለም ማለት ነው፣ ድምዳሜ ነው። ተረጎምክ ማለት ነው። በል ማስረጃ አንጣ አልኩ። አሁን ምንድነው የምታረግልኝ? ቃሉን የተፈታበትን ማስረጃ ማሳየት ነው። ተባረክ ዮባ። ልናገር አሁን አሳይና ተናገር። የተለያዩ ነገሮች ናቸው። ማስረጃ አሳይ ነው ያልኩት፣ ተናገር አይደለም። ኦኬ
አውጡልን እኮ አልኩኝ ያ ቃል እንዴት እንደሚገኝና በምን አግባብ እንደተጠቀመ። ምክንያቱም አሁን ማቴሪያሉ አጠገቤ የለም፣ ግን ፎር ኖሌጅ ጠየቁ። ግዕዝና አማርኛ ታውቃለህ ማለት ግዕዝና አማርኛ ታውቃለህ? አዎ አውቃለሁ ማኪያ አውቃለሁ። ግዕዝና አማርኛ ሲፈታ ባንዳ ኦኬ ግዕዝና አማርኛ ግዕዝ ወደ አማርኛ ሲፈታና አማርኛ ወደ ግዕዝ ሲሄድ ታውቀዋለህ? ይለያያል አፈታቱ። ግዕዝን አምጥተህ አማርኛ ነው ብለህ መናገር ትችላለህ? ኦኬ ስለዚህ እሱን ላስረዳው እናቴ ላስረዳው ሳይሆን አሁን ግዕዝን አንተ አይ ይሄ ግዕዝ አይደለም አማርኛ ነው እያልክ ነው አሁን ምልጃ ጋር የወሰድከው ቃሉ የግዕዝ ነው እያለክ ኖ ብለህ ነው አሁን ወደዚያ የወሰድከው። ተሳሳት። አዎ ማስተሰረይ የሚለው የግዕዝ ቃል ይቅር ማስባል እንጂ ይቅር ማለት አይደለም። ሲፈታ ኦኬ አሁን እንካ በትልቁ ሂድና ፍታልን። አሁን በትልቁ ስትሆን ማለት ነው የተፈታበትን ማስረጃ ስጠን። ኤኒቲንግ ማኪያ ማቴሪያሉን አሁን አልያዝኩትም የሚለውን የመጀመሪያው ነገር ሞዴሬተር ኦፍ አታርጓ ፕሊስ እረፍ። ኤፍታ ታዩ ከዮብ ጋር ይጨርስ። ታዩ ኤፍታ ቶቹ ያለውን ነገር እየነገሩን ነው። አይ እኔ መረጃውን አልያዝኩም ካልክ በቃ አለቀ፣ ወርደ መሄድ ብቻ ነው ማለት ጉንጭ አልፋ ስለማያስፈልገን ማለት ነው። አልያዝኩትም ኦኬ። እኛ ደግሞ ባለቤቶቹ መልስ እየሰጠነ ነው። ኢዮብ መልስ ሲሰጥህ አይ አልቀበልም ካልክ አንተ ጋር ያለው መረጃ ካላመጣኸው ለምንድን ነው ጉንጭ አልፋ የምታደርገው? ማለት ተደጋገመና አንዳንድም ሲበዛ በጣም ነው እንትን የሚያደርገውና በቃ አንተ ጋር ከሌለ መጽሐፉ በቃ መጽሐፉ አንተ ጋር የለም። ስለዚህ ማውራት አችልም በዚህ ኮንሽን ላይ ማለት ነው። እኛ ጋር ያለው ማስረጃ ነገርነ በአማርኛና በግዕዝ ያለውን አይደል ፍሪደም መረጃውን ይዘህ እንትመጣና አንዱ ጋር እንመልስልሃለን አንተም ትረዳለህ ማለት ነው። በሌላ ቃል ግን አታድክም። ወደ ሌላ ኮንሽን ላይ እንሂድ። ቅድም ስጽፍ ነበር በ40 ቀን እያልክ ስለ ጥምቀት ስታወራ ነበረ። ወደሱ መግባት ትችላለህ። አለሽ ለምን ትናደጃለሽ? ተናደሻል። አይ ሁሌ ትናደጃለሽ። ወደ ራስሽ ነይማ እኮ አትናደጂ። ግን ሳትናደጂ ስለ ክርስቶስ ምልጃ ማውራት ትፈልጋለህ? አማላጅ ነው ብለህ የምታምን ከሆነ አንዴ የቀረበው መስዋዕት ለዘላለም እንደሚሰራ አምናለሁ እኔ። እሱን እኔም አምናለሁ። አሁን ይለምናል ብለህ ታምናለህ? ኦኬ መለመን ይሄ ሰዎች ደፋ ቀና እያለ ልመናን እኔ አልቀበልም። በቃ አንዴ የተሰራው ስራ ለዘላለም የሚሆን ነው። እሱን አምናለሁ። መለመን እንደዛ ነው። እሱ ላይ ተስማምተናል። አንዴ ያደረገው ለዘላለም ይሰራ የሚለው ላይ ተስማምተናል። እሱ መለመን ነው የሚለውን ማስረጃ ታሳየኛለህ። አንዴ ያደረገው ለዘላለም ይሰራ ነው የሚለውን ማለት ነው። ግን ጎንበስ ቀና መለመን የሌለው ልመና ታውቀዋለህ? ምን አልከኝ? ይልወጡኛል ወይ? አንዴ የተሰራው ስራ ለዘላለም ሰዎችን የሚያድን ነው። ሰዎች ወደ እግዚአብሔር የሚመጡት በዛ መስዋዕት በኩል ነው። ያ ደግሞ ስቲል ለዘላለም የሚሰራ ነው። አለቀ። ልመና ነው እሱ። ልመና ማን ያለው ነው ወይ? ጥያቄ ነው። አይ ልመና አይደለም። ያማ ልመና ቢሆን በልመና አልዳንም በመስዋዕት እንጂ። ቴንክ ዩ። ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ይላል። ምን ማለት ነው ታዲያ? ስለኛ የሚማልደው ማለት የማስታረቅን አገልግሎትና የመታየትን አገልግሎት የሚሰጠው በእግዚአብሔርና በሰው መካከል ያለው ማስረጃ ሰው የሆነው ክርስቶስ ነው። ያው ክፍሉ ነው የሚለው መማለድ የሚለውን እንዲህ የተረጎመበት ክፍሉ የሚለው እኮ አይደለም። ይሁን ወዳጅ መማለድ የሚለው ሮሜ 8:34 ላይ ያለውን እንዴት ነው የምትረዳው ስለ አብራራህ አይደል? ሮሜ 8:34 ላይ መማለድ የሚለው አንተ እንዳልከው የሚብራራበትን ማስረጃ ስጠኝ ያልኩ። ለምሳሌ መታየት የሚልበትን ማስታረቅ የሚልበትን እንደዚህ አይነት ትርጉሞችን አንጣና ሳይ
በደንብ ዲቴል ከገባን አንድ ስልክ ብቻ መያዜ ትንሽ ይጎዳኛል እንጂ በደንብ አሳየ ነበር። ከተቆምኩኝ ያሳይልሃለሁ። እዮባዬ እኔ ላውራ ወይስ እንዴት ነው? ለምንድን ነው ሆት የሆኑት? የለኝም ስትል ምንድን ነው ሆት የሆንኩት? የለኝም ስትል እኔ ያሳይልሃለሁ ከጠቆምከኝ ያልኩ ነው ወይስ ሆት ሆነን ምክንያት አድርገህ መውጣት ፈልገህ ነው? አላስፈላጊ ቋንቋዎችን ተዋቸውና በስርዓቱ ቀጥል። እኔ ያልኩ ግን ማሳየት ካልቻልክ ቦታውን ከጠቆምከኝ እኔ ያሳይልሃለሁ ነው። እጄ ላይ ሌላ ስልክ ስላለ ኦኬ። እኔ ጋር ያለው መረጃ አንተ ጋር ላይኖር ይችላል። የመጀመሪያው ነገር ምን እኛ ማናቀው መረጃ ነው? እኛ ማናቀው መረጃ ነው። ምክንያቱም እኔ ጋር ያለው አንተ ጋር ላይኖር ይችላል። አንተ ጋር ያለው ታዋቂ ማስረጃ ከሆነ ኦንላይን አለ። መጽሐፍት ካስፈለጉ መጽሐፍት አሉ። ፍሪደም እኔ ልናገራ። እሺ አይ አይደለም እስክጫ እንዳልደረብብ ብዬ ነው። ምክንያቱም ቀጥል ማስረጃውን ተቆጣጣሉ። መልካም እሺ። እንግዲህ ሮሜ 8:34 ነው አይደል የጠቀስከው? አይደል ዮባ? አይደል መማለድ የሚለው መካከለኛ መሆን ምንድነው? መታየት ማስታረቅ ምናምን ብለህ ስለፈታው ለሱ እሺ እኮ አሁን እኔ ልናገር ጥቅሶቹን ልስጥ። ነገሩ እሺ የጠየቁት አልተሰማም ወይስ መናገር አልፈለክም? ምንድነው እሱ? እየተናገርኩ ነው። ማስረጃ አሳየኝ ብዬ እየጠበቅኩ ነው፣ ወይም ጠቁመኝ ብዬ እየጠበቅኩ ነው። ማሳየት ካለ ዕብራውያን ሂዳ ዕብራውያን ላይ ሂድ። እሺ ይማልዳል ለሚለው ትርጓሜ 7:25 ዕብራውያን ላይ ኦኬ ይማልዳል የሚለውን የቃሉን ትርጉም ነው እንዴ ኢዮቤ እየጠየቀኝ ያለው? አዎ የቃሉን ትርጉም ነው። ታዲያ የመጽሐፍ ቅዱስ ማብራሪያው ምን ይላል? የክርስቶስ ምልጃ ግን እንደኛ ልመና አይደለም ይላል። የት አለ? አውጣው። ማህበሩ ያሳተመው አውጣው። መስፍኔ አለው። መስፍኔ ያሳይሃል። እሺ ማቴሪያሉን እጄ ላይ አልያዝኩትም ያልኩት ለዛ እኮ ነው። ችግር የለውም። ይሄው በቃ መስፍኔ ያለው አልክ አይደል? የማቴሪያሉ ችግር ተፈታ ማለት ነው። መስፍኔ እጅ ላይ አለ። እሺ ላንብብላችሁ ቪዲዮ ሳደርግ ትንሽ ኮኔክሽን ስለሚያስቸግር ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ። እሺ እሱ ምሳሌ ነው። ከዛ በታች ያለው ምሳሌ ነው። መሰረታዊ ትርጉሙ ምንድነው ግን? ፍሪደም መሰረታዊ ትርጉሙ መለመን ይልና የክርስቶስ ምልጃ ግን ብሎ ይቀጥላል እዛው ላይ። እሱ ምሳሌ ነው። የሙሴ ማለት የክርስቶስ ለምን ተዋለው? ምክንያቱም የክርስቶስ ምልጃ እንደኛ ሰው የቃሉን ፍቺ የምንሄድ ከሆነ ብዙ ዲክሽነሪዎችን እናገላብጣለን። የቃሉን ፍቺ በዚህ ላይ ብቻ አንወሰንም። አትወሰን። አንተ የምትፈልገውን እኔ የጠየቅኩ የቃሉን ፍቺ ነው እንጂ የመጽሐፍ ቅዱስ ማህበር የሰጡትን ማብራሪያ አይደለም። እነሱ መሰረታዊ ትርጉሙ ብለው አስቀምጠው ነው የጀመሩት። ስለዚህ ስለ መሰረታዊ ትርጉሙ ነው ያወራል። መለመን ብሏል። ትቀበላለህ? እንደዛ ከሆነ እና አለቃ ማነው ክፍሎል ተክሌ ማስታረቅ የሚልን ትርጉም ሰጥተውታል። አዲስ አበባ ዩኒቨርሲቲ ኪዳነ ወልድ ክፍሌ አሁን የማታውቀው ኪዳነ ወልድ ክፍሌ ማስታረቅ አራይሉ አረኔ እማላቀውን ነገር አልጠቅስልህም። የአዲስ አበባ ዩኒቨርሲቲ አንዴ ፍሪደም አንዴ ታወራለህ ዮባ። እሺ እኔ ልጸጥ ልበል። አንዴ አለማወቅህን ላሳይ ነው። አለማወቅህን ላሳይ እና ማላውቀውን አልጠቅስም ስላልክ ማለት ነው።
አስቀድሞ ኪዳነ ወልድ ክፍሌ ግዕዝን ወደ አማርኛ እንጂ አማርኛን ወደ አማርኛ አልፈቱ የላቸውም። ማማለድ የሚለውን ትርጉም አልፈቱም። ይሄው የለም እንደዛ ሚል ካለ የፈለክበት ቦታ ሄደ ማምጣት ትችላለህ። እርግጠኛ ነህ? 100% እርግጠኛ ነህ ወይ? ኪዳነ ወልድ ክፍሌ አዎ፣ አይሰማም። ኪዳነ ወልድ ክፍሌ የምልጃን ትርጉም አልሰጡም። ሌላ ትርጉሞች ሰጥተዋል። ምልጃ የሚለውን ምክንያቱም ግዕዝን ስራ ቦታ ነኝ። ምናልባት 30 ደቂቃ ምናምን ጠብቀኝ። ቤት ልግባ ፕሊዝ፣ በእናትህ ዩቤ ጠብቀሃለሁ። ይኸው ተመልከቱ። ኪዳነ ወልድ ፕሊዝ ብያለሁ። አየህ እሺ ሚዩት አድርገው። ኪዳነ ወልድ ክፍሌ የምልጃን ትርጉም ሰጥተዋል፣ ማስታረቅ ብለዋል ብሎናል። እሱ ሊያሳየን ነው። 30 ደቂቃ እጠብቃለሁ። ቀጥ ይዛነው ኖ ቆይ ኪዳነ ወልድ ክፍሌ ላይ አትርገጥና ማማለድ የሚለው ትርጉም ግን ማስታረቅ የሚለው ብዙ ቆይ ኖ የመጽሐፍ ስህተት ሜቢ ልሳሳት እችላለሁ ወይ እሳቸው ላይ ችግር የለውም አያሳስብም። ሚዩት አድርግ ይዘና በቃ 30 ደቂቃ አለው ነው እዚህ ከሌላ ሰው ጋር ቀጥሉ ጋይስ እሱ እስኪመጣ አለው ነው። እሺ እሺ ሜሽን ሌሎቻችሁ አናግሩት። ሜሽ እንኳን በሰላም መጣ። እንኳን ሰላም ቆየኝ። ሰላም ነው ነህ? እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን። እንግዲህ ዛሬ ርዕሳችን ክርስቶስ ለምን ሰው ሆነ በሚል ነው። ምናልባት ያው በፕሮቴስታንት የኢየሱስ ክርስቶስ ሰው መሆን ብዙ አይነት እይታ ስላለ ይህንን ለማጥራት ነው ዛሬ እንደዚህ ርዕስ የመጣ ነው እና አሁን ሁለቱ ባወሩበት ማውራት ትፈልጋለህ? ርዕሱም ፈለገ ምልጃም በተፈለገው ማውራት እስከሚችለው ድረስ አወራለሁ። አሁን ዞሮ ያው ነው ስለ ኢየሱስ ክርስቶስ ሲነሳ የቤዛነቱን የማስታረቁን መካከለኛ መሆኑን ጠበቃ ስለመሆኑ ሳይነሳ ያልፍምና ሰው ለምን ሆነም ስንል የተከፈለው ዋጋ ለማንሳት ነው አይደል? የማዳን ስራውን ለማውራት መልካም። ኢየሱስ ክርስቶስ በሞቱ ነው ያዳነን ወይስ በምልጃ ነው ያዳነን? ሁለቱም ነው፣ ግን መስቀል ላይ በሰራው ስራ በምልጃ ያድናቸዋል የሚል አሳየኝ። በሞቱ በኩል ቆይ እያዳመጥከኝ በሞቱ በኩል አስታረቀን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ይናገራል። ግን እስቲ በምልጃ ያድናቸዋል የሚል አውጣና አሳየኝ አንድ ጥቅስ። የዕብራውያን 5:7 በስጋ ወራት እሱ እኮ በስጋ ወራት ጸሎትና ምልጃን አቀረበ። ስለማቅረቡማ እኛ ኦርቶዶክሶችም አልካርንም። በስጋ ወራት ጸሎትና ምልጃን አቀረበ። አቅርቧል። የኔ ጥያቄ በምን ዳንከን? እናንብበው። እሺ አንብቡ። 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። የኔ ጥያቄ ምንድን ነበር? እኔ ምልጃን አላቀረበም የሚል ጥያቄ አይደለም። በምንድን ነው የዳንከው አልኩ። በሁለቱም ካልከኝ በሞቱ እንደዳንን ተጽፏል። በሞቱ በኩል አስታረቃችሁ ይላል። በክርስቶስ ሞት ዓለም ድኗል ብዬ አምናለሁ። ለምን? ቤዛነት ነው፣ ክፍያ ነው የተከፈለው። ስለዚህ በምልጃ ነው የዳነው በሞቱ ብዬ ይሄው በሞቱ እንዳለ ነግሬያለሁ። በምልጃ ዳናችሁ ተብሎ ተጽፏል መጽሐፍ ቅዱስ ላይ።
ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው የሚለው ምልጃውን አይደለም የሚያወራው። ስለምንድን ነው የሚያወራው? የመዳን ምክንያት የሆነላቸው ለምንድን ነው? በመስቀል ላይ ሞት ነው። ክፍያ እኮ ነው። በልመና ከሆነ እኮ የክርስቶስ መምጣት እኮ አያስፈልግም። ያስፈልጋል እንዴ? ነቢያቶች እኮ ያው ልመናን አቅርበዋል። አሁን ያነበብኩልህ እኮ አሁን እኮ ያነበብኩልህን ነው። አሁን ያነበብኩልህ ጋር ጸሎትና ምልጃን ይኸውልህ እያዳመጥከኝ ክርስቶስ እኮ ተጠምቋል። አሁን እንደዚህ የምታስብ ከሆነ ኢየሱስ ክርስቶስን ምን ልታረገው ነው? ጨርሰ ፍጡር ልታረገው ነው። በቃ በራሱ ማድረግ ይችላል ብለህ አሁን ለምሳሌ ኢየሱስ ክርስቶስ ጸሎትና ልመናን አቀረበ። ጸሎት ጸልዮ መልስ ይጠብቅ ነበር? መልስ ስጠኝ። አይጠብቅም ነበር? ጸልዮ መልስ ይጠብቅ ነበር? ፍጹም ሰው ስለሆነ ኢየሱስ ክርስቶስ ጸሎትን ጸልዮ መልስ ይጠብቅ ነበር? አዎ። መስኔ ይቅርታ መሀል ላይ ልግባና ከፕሮቴስታንቶች ጋር ብዙ ጊዜ በምልጃ ጉዳይ በጣም ደክሞናል በእውነት ለመናገር። ይልቅዬ እንደሱ ከምናወራ ይልቅ እነዚህ ያው ፕሮቴስታንት የተባሉ ማህበረሰቦች ወይንም ወዳጆቻችን ማለት ዘመዶቻችን እንበላቸው እንግዲህ ያው ኢየሱስ ክርስቶስ ማን ነው የሚለውን ትምህርት አያውቁትም። ስለ ኢየሱስ ክርስቶስ ማንነት አያውቁም። በአጠቃላይ ደረጃ ኢየሱስ ክርስቶስን ቢያውቁት ኖሮ አማላጅ ነው አይሉትም ነበር። መጀመሪያ እንደውም መሰረቱ መሆን ያለበት ኢየሱስ ክርስቶስ ማን ነው ተብሎ ነው መጠየቅ ያለበት ለፕሮቴስታንት ወገኖቻችን ማለት ነው። ከዚህ ተነስተን ያው ኢየሱስ ክርስቶስን ሲያውቁት ያው እንግዲህ መቼም አምላክነቱን ሲረዱ ይሄን ነገር አይሉም፣ መልሶ አይናገሩትም። ፕሮቴስታንት ማለት በነገራችን ላይ መጽሐፍ ቅዱስ የያዘ ኡስታዝ ነው የምላቸው ኡስታዞች ናቸው። መጽሐፍ ቅዱስ ይዘው ኡስታዞች። ምክንያቱም አምላክን ያማልዳል ብሎ ማለት ይሄ ምን ማለት ነው? ይሄ ምንም እኮ ግራ የሚገባ ነገር እኮ መጽሐፍ ቅዱስ አይናገርም። ያማልዳል ተብሎ አልጻፈም። እስቲ ኢየሱስ ክርስቶስ ያማልዳል ተብሎ የተጻፈ ቦታ አለ? የለም። ስለዚህ መጀመሪያ ኢየሱስን ማወቅ ያስፈልጋል። ስለ ሥላሴ ትምህርት ማወቅ ያስፈልጋል። አንድም ፕሮቴስታንት ስለ ሥላሴ ትምህርት ምንም የሚያውቀው ታሪክ የለም። ሙስሊሞች ሲያነጋግሯቸው እኮ አይን ፍጥጥ ጥርስ ግጥጥ ነው እኮ እና አይተናል እኮ ብዙ ቤት ላይ የኛ ልጆች ያው እግዚአብሔር ጸጋውን ያበዛላቸው በደንብ አድርገው የመጽሐፍ ቅዱስን አስተምሮ በቤተ ክርስቲያናችን አስተምሮ ደግፈው ግልጽ አድርገው አስተምሮ ከእስልምና ወደ ክርስትና ያመጣቸዋል አብዛኞቻቸውን ማለት ነው። ስለዚህ አሁን ስለ ኢየሱስ ክርስቶስ ማንነት ማወቅ ይቀድማል ባይ ነኝ እኔ። በነገራችን ላይ አሁን ወንድሜን ኢየሱስ ክርስቶስ ማን ነው ብለህ ብትጠይቀው እርግጠኛ ነኝ እስቲ ስለ ሥላሴ ትምህርት እንጠይቀው እስቲ። ምናልባት ወንድሜ ሜሽ ይሰማል? ሜሽ ነው አይደል ስሙ? ሜሽ እያናገረ ነው። አናግረው። መልስ ይጠብቃል ያልከውን ግን እኔ የለቀቁት ጥያቄ አይደለም፣ መልስበታለሁ። ሜሽ ወንድሜ ሰላም ነህ? እንዴት ነህ? እንደዚህ አይነት አገባብ ፈቃደኛ አይደለም። አሁን በሀሳብ በሀሳብ መታወቅ ነው ያለብን። ደስ አላለኝማ። ሌላ ሰው ካለ አለ፣ ካልሆነ ቀስ ብለህ ልውረድ። ካልሆነ እንደዚህ ኦልሬዲ ኦፌንድ አደረከኛ። ደስ የማይል ቃላቶች ተናገርክና ደስ አላለኝም። ከሌላ ሰው ጋር ማውራት ቆይ ደስ የማይል ቃል የተናገርኩ ስለማታውቁ ነው። እርግጠኛ ሆኜ ስለማወራ በምን ኢየሱስ አወራኸኝ ብላችሁ ኢየሱስ ክርስቶስ ነው እንጂ የምትሉት አታውቁትም። ትችላለህ፣ በቃ ትችላለህ። አሁን እኔ እዚህ ቤት ስገባ በጣም በሪስፔክት ስለማወራ በቃ ይቅርብኝ። እኔም እኮ በሪስፔክት ነው ያናገርኩ። አንድ ጣላም ችግር የለውም አልኩ እኮ። እስቲ ስለ ሥላሴ አስተምሮ ልጠይቅህና መልስልኝ። ሎንኩኝ ያው አታስገድደኝ ማለት ይቅርብኝ። እንዳንጨቃጨቅ
እዚህ ቤት ደግሞ በሪስፔክት ከንግግር ውስጥ ችግር የለውም። በቃ እኔም በማለት ፈልጎ ነው። ከንግግር ውስጥ እስኪ ወንድሜ ሲያወራ ያስቀየመህን ንገረኝና እኔ በሱ ስም ይቅርታ ጠይቃለሁ። ከውይይታችን በፊት ማለት ነው። ምሳሌ አሁን ሙስሊም ነህ ያለው የመጨረሻ በዘላለም ህይወቴ ላይ ነው የመጣውና ሙስሊም ነህ ምንም ሳያቀኝ ሳያወራኝ ዛሬ ገና አይቶኝ ሙስሊም ነህ ሙስሊም ነው እኮ አላልኩም። ተው ቆይ እኔ ልመልስለት ችግር የለውም። በመሰረቱ ሙስሊም ነህ አይደለም ያለው። ቆይ በቃ ችግር የለውም ግን በመሰረቱ ሙስሊም ነህ አላለም። በቃ ካላለ እኔ እንደዛ አይ እኔ ሰማሁ እኮ አንቺ በኩል የሰማነውን ነገር ልታብራሪልኝ እኮ እኔ ልደግምልህ እኮ ነው። ተረጋጋ እንጂ አይ የበለጠ ልታናት ነው። ተረጋጋ። አይ መስማት አልፈልግም። በቃ ሌላ ከሱ ጋር ሳይሆን ከሌላ ሰው ጋር እኔ መልካም ችግር የለውም። እሱ ጋር ካልተስማማህ እኔ ራሴ አወርድሃለሁ። ምክንያቱም እንደ አንድ ኦርቶዶክስ ማለት ነው። ቆይ እኔ ራሴ ልመልስለት። በመጀመሪያ ሙስሊም ከኦርቶዶክስ ውጭ ያላችሁ ማለት ነው ፕሮቴስታንትም ሆኑ ካቶሊክም ሆኑ ሙስሊምም ሆኑ ለእኛ ለኦርቶዶክሳውያን ምን አላላችሁም? አልዳናችሁም። ስለዚህ እናንተን በአንድ እይታ ነው የምናያችሁ ማለት ነው። ይሄ ቃሉ ከሆነ ያስቀየመህ አልዳናችሁም ስል ምን ነው የሚያካትተው? ሁላችሁንም እኔ ደግምልሃለሁ ማለት ነው። ተግባባን? አሁን ከኔ ጋር ተግባባን። ከኔ ጋር መቀጠል ትችላለህ፣ ከሊሽ ጋር መቀጠል ትችላለህ። ያንቺ ንግግር አልዳንክም ነው እንጂ እኔ ሙስሊም አይደለም እኔ ወንጌላዊ ነኝ ብዬ ወንጌላዊ አልዳንክም ስል በምንድን ነው የሚያካትተው? ይኸውልህ አሁን አንተ ቃላት መሰንጠቅ ስለያዝክ ነው እንጂ አልዳንክምና አንተ አንዴ የሚሰረዝ አልዳንክም እኔ ስልህና እሱ ደግሞ አንድ ናችሁ እንደ ሙስሊም ነው የማያችሁ ማለቱ ምንም የተለያየ ነገር የለውም። አይ የእሱ ንግግር እሱ ሲያወራ ደበረኝ ብለህ እኮ ኧረ ብራዘር ምንድን ነው ፒስ በቃ ከደበረህ ደግሞ ማለት ነው ቤቱን ያለው ኦኬ እኔ አስወርዳለሁ። ባይ ዘ ዌይ የመስፍኔ እንትንም ቢሆን እኔ እንደዚህ አይነት ሰው አልታገስም። አንድ ሰው እዚህ ጋር ኦርቶዶክሳዊ ሆኖ በስነ ስርዓት እያወራችሁ ከደበራችሁ